ጤና ይስጥልኝ እንደምን ዋላችሁ። ፈቃዱ ነኝ ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት። እንደምታውቁት የግብርና ኢንቨስትመንትና ሊደርሺፕ ፕሮግራም እያስመዘገብን ያለነው የአክሲዮን ሽያጩ ኦልሞስት ተጠናቆ አሁን ህጋዊ ምዝገባ ለማድረግ ዶክመንቶች እንደዚህ አንዳንድ ነገሮች እያሟላን ያለነው። ስለዚህ ዋና ዋና አፕዴቶች አደርጋለሁ። አንደኛ አክሲዮን የገዛችሁ ኢትዮጵያ ውስጥ ይሁን ከኢትዮጵያ ውጭ ያላችሁት የፊታችን ሐሙስ ቀን በአካል አዳማ ተገኝታችሁ የምትፈርሙት ዶክመንት አለ። በአካል የምትሄዱ በአካል መሄድ ካቃታችሁ ግን በህጋዊ ተወካይ በኩል የህጋዊ ውክልና ቲን ነምበር መታወቂያና አዲስ የፋይዳ አይዲ ካርድ ናሽናል አይዲ ያስፈልጋል ማለት ነው። ቲን ነምበር ያስፈልጋል፣ የቀበሌ መታወቂያ ያስፈልጋቸዋል እና እሱ ፋይዳ ይሆናል ይመስለኛል። እና ተወካይ ከሆናችሁ ህጋዊ ውክልና ያላችሁትን ሄድን ማዘጋጀትና የፊታችን ሐሙስ አዳማ ነው፣ ጠዋት ነው የምንገናኘው። ቴሌግራም ግሩፑ ላይ መረጃ ውሰዱ አደራ፣ ዛሬ ስብሰባ ላይ ካልተገኛችሁ ማለት ነው። እንደዚህም ደግሞ አክሲዮን ከመሸጥ አኳያ የተወሰኑ ቦታዎችን ምናልባት እንደው በጣም ብዙ አቅም ኖሯቸው ልምድ ኖሯቸው እኛ ጋር መግባት ፈልገው መግባት እድል ያጡ እንዳሉ ከግምት ውስጥ በማስገባት የሶስት ሰዎች ቦታ አለ። እነኚህ ሶስቱ ሰዎች መግባት የሚችሉት ምናልባት እንግዲህ እንደምታውቁት መጀመሪያ ስንጀምር 50 ሺህ አድርገን ነበር የጀመርነው። አሁን ግን እችን ሶስቷ ቦታ ላይ ለመግባት አዲስ ከሆናችሁ እስካሁን ካልተመዘገባችሁ የምዝገባ 20 ሺህ ትከፍሉና ከዛ 300 ሺህ ብር ነው 300 ሺህ ብርና ከዛ በላይ ነው አክሲዮን መግዛት ያለባችሁ። ከዛ በታች የሆነ አንቀበልም ማለት ነው። ቦታው ሙሉ ስለሆነ ቦታው ሙሉ ነው። አሁን ኤንጅል ኢንቨስተርስ የሚባሉ በጣም በቃ እነሱ የሄዱበት ቦታ ሁሉ ቢዝነስ ስኬታማ የሚሆን ሰዎች አሉ ተብሏል። ልምድ ያላቸው ቢዝነስ ምን እንደሆነ የሚያውቁ እንደዚህ ለነሱ ሲባል ይሄ 3 ቦታ ሪዘርቭ ተደርጓል። ግን ፈርስት ካም ፈርስት ሰርቭድ እስከ ሐሙስ ድረስ እስከ ፊታችን ሐሙስ ድረስ ነው። በተጨማሪም ደግሞ የኛ አባላት ሆናችሁ ለምሳሌ የመጀመሪያ 50 ሺህ ብቻ ያስገባችሁና ማሳደግ የምትፈልጉ እናንተም እስከ ፊታችን ሐሙስ ድረስ ነው ማለት ነው። የፊታችን ሐሙስ ሁሉን ነገር እናጠናቀቃለን። ዶክመንት ማሟላትና መመዝገብ ስራውን መጀመር ነው። ኦልሬዲ ቦታ ተከራይተናል፣ የቤት ኪራይ ከፍለናል። ስራ እየተሰራ ነው ያለው እና ይህን አፕዴት ልነግራችሁ ፈልጋለሁ። እና ምናልባት እንደው በዚህ አጋጣሚ በተለይ ከኢትዮጵያ ውጭ ላላችሁ ወንድሞቼ እህቶቼ ነው የምናገረው። ይሄንን ብዙዎቻችን ከኢትዮጵያ ውጭ ስንኖር ኢትዮጵያ ውስጥ ያሉትን አዳዲስ ነገሮች ላንከታተል እንችላለን። ለምሳሌ ፋይዳ የሚባል ናሽናል አይዲ መጥቷል። አሁን ፓስፖርት ብቻ ሳይሆን ፋይዳ በቃ ብዙ ነገሮችን የመንግስት አገልግሎት ለማግኘት የሚፈለግ ነገር ነው። ቅርብ ጊዜ ኢትዮጵያ ሄጄ በነበርኩ ሰዓት ፓስፖርት ቢኖረኝም የባንክ ደብተሬ ቢኖርም እንኳን መታወቂያ ኖሮኝ ብር ማውጣት አልችልም ነበር። የግድ ፋይዳ ማውጣት አለብህ ተብዬ በ5 ቀን ጊዜ ውስጥ ነበር የደረሰልኝ፣ ትዝ ይለኛል። እና ህጋዊ ተወካይ ደግሞ ኢትዮጵያ ያስፈልጋቸዋል ለተለያየ ነገር። ይህንን ያላረጋችሁ አሁኑኑ ብታደርጉም ደግሞ በዚህ አጋጣሚ ላስታውሳችሁ ፈልጋለሁ። እንግዲህ ያው ቢዝነስ ጀምረናል እንደምታውቁት። እኔንም ቢዝነስ ሰው ምሰል ፀጉር ፍሪዝ ተደርጎ ቢዝነስ አይካሄድም ተብሎ ይኸው ሽክ ብዬ 15 ዓመት ወጣት በስዬ መጥቻለሁ። ያው ለፈገግታ ያህል ነው እና ትንሽ ደረቅ እንዳይሆን ብዙ ጊዜ ሰዎች ትንሽ ስትናገሩ ፈገግ እንዲብሉ አድርጓቸው ተብሏል። ምናልባት ፈገግ ካስባላችሁ በሚል ነው። ስለዚህ ይሄ ድል እንዳያመልጣችሁ ኑ አብራችሁን ስሩ። 3 ሰዎች እድለኞች ኤንጅል ኢንቨስተርስ እየጠበቅናችሁ ነው። ከ300 ሺህ ብርና ከዛ በላይ አውጥታችሁ እስቲ ምናልባት እንደው እኛን እንኳን ብታበረታቱን አብራችሁን ብትሰሩ እና ልምዳችሁን በተለይ ቢዝነስ የመስራት ልምድ ያላችሁ ልምዳችሁን እንፈልጋለን። ከገንዘቡ በላይ ማለት ነው። ከገንዘቡ በላይ መንገድ የሚያሳየን ሰው እንፈልጋለን። እንዲያርጉ እንዲህ ነው የሚሰራው፣ ይሄን ተጠንቀቁ፣ እዚህ ጋር እንዲህ ብታደርጉ እያለ ጋይድ የሚያደርገን ሰው እንፈልጋለን። በጣም ትልቅ እቅድ ይዘን የጀመርነው እንደ እግዚአብሔር ፈቃድ ሁሉ ነገር ይሆናል። በጣም ደስተኛ ነኝ። እኔ ሀሳብ ብቻ ነው የነበረው ይሄ። ዛሬ ብዙ የኢትዮጵያ ወንድሞች እና እህቶች ከተለያየ ዓለም ክፍል ላይ አብረውን እየሰሩ ነው ያሉት። ካናዳ፣ ከዚህ ከአሜሪካ፣ ቻይና ጭምር ያሉ፣ ዩጋንዳ፣ አፍሪካ ውስጥ፣ ሌሎቹ ደግሞ እዛ አዲስ አበባ ያሉ ተመዝግበዋል። ማንን አምነው? እኔን አምነው በእግዚአብሔር ተማምነው ለህዝባችን ብለው ከሁሉ በላይ ለኢትዮጵያ ህዝብ ብለው ግብርና ሙያን ለማሳደግ ብለው አብረውን ኢንቨስት አድርገዋል። እርግጠኛ ነኝ ደግሞ ከዚህ ሂደት እስካሁንም ማዕት ተምረንበታል። ብዙ እንደምንማርበት አፌ ሞልቼ ነው የምነግራችሁ። ማዕት ተምሬያለሁ። ከዚህ ሀገር ከፒኤችዲ ትምህርት የማይተናነስ ከዚህ ከኢንቨስትመንቱ እየተማርኩ ነው ያለሁት እና እንዲህ አይነት እድል ነው ለኢትዮጵያውያን የሚያስፈልገው፣ ለሀገራችን ሰዎች የሚያስፈልገው እላቸዋለሁ።
በርቱ። ሁላችሁም በያላችሁበት ስሩ፣ ተባበሩ። የግድ ከኛ ጋር መስራት አይጠበቅባችሁ። ሁላችንም ዙሪያችንን ካየን ብዙ ዘመድ አለን፣ ብዙ ወንድም አለ፣ ብዙ እህት አለ፣ ብዙ የአካባቢ ሰው አለ፣ በቤተ ክርስቲያን በመስጊድ የምናውቀው ብዙ አለ፣ አብረን የተማርናቸው ከእያንዳንዳችን ዩኒቨርሲቲ አብረን የተመረቅነው በጣም ብዙ ነው ያለው። መስሪያ ቤትም ብዙ ሰው አለ። ግን ችግራችን ምንድን ነው? አብዛኞቻችን የቢዝነስ እውቀትን የሌለን። በቃ አሁን አየነው፣ ይኸው እዚህ ኢንቨስትመንት ላይ የተረዳነው ነገር ብዙዎቻችን ፍላጎት ብቻ ነው ያለን። በቃ ምንድን ነው መሬት ላይ ያለው የሚለውን እመኑኝ አብዛኞቻችን የለንም። በቃ እኔ በጣም ነው ራሴን የታዘብኩት። መዓት የቢዝነስ ስኪል ክፍተት አለብን። ገንዘብ ደግሞ እንፈልጋለን የተሻለ ነገር ግን ብር ለማግኘት የሚያስችለው መስመር ላይ አይደለም። ፍላጎት ብቻ ነው ያለን። ግን ዝም ብሎ ቁጭ ብሎ ደግሞ አገርንም በሉት ራስንም ምናምን ዝቅ ማድረግ ሳይሆን ከሆነች ቦታ ጀምረን መስራት ብቻ ነው መፍትሄው ማለት ነው። እና ይሄንን ካደረግን ዘመናዊ ባርነትን በትክክል ነው ድል የምናደርገው ማለት ነው። ካልሆነ ሀገር ውስጥም ይሁን ሀገር ውጭ ሆነን እየተታለልን እንኖራለን። ኢትዮጵያዊ ሆነን ግን እንደ ውጭ ሰው ነው የምንኖረው ማለት ነው። ሰው መጥቶ ሀገራችን ላይ እየሰራ ይሻሻላል። ሌላ ሀገርም ሄደን የተሻለ ሀገር የሚባል ሀገር ላይ ቁጭ ብለን ችግር ማውራት ይሆናል ትርፋችን ማለት ነው። ይሄ እንዳይሆን አብረን እንስራ እላለሁ። በጣም አመሰግናለሁ።